ሰላም እንደምን አላችሁ? ዛሬ ደግሞ በቴሌብር ላይ ከሚሰጡ አንዱ አገልግሎቶች ውስጥ የቴሌ ዲቫይስ ፋይናንሲንግን እናያለን። ይህ ማለት ብድር በቀፎ የምናገኝበት አማራጭ ነው። እንደምታዩት የቴሌብር መተግበሪያ ላይ ገብቻለሁኝ። ካሉት ዝርዝር ውስጥ ቴሌ ዲቫይስ ፋይናንሲንግ የሚለውን እመርጣለሁ። የምታዩትን ገጽ ከፍቶልኛል። በስንቄ ባንክ እና በአዋሽ ባንክ የቀረበ ስለሆነ ከሁለት አንዱ እንድመርጥ ያስመርጠኛል። ስለዚህ ከአዋሽ ጋር የሚለውን ብመርጥ ኔክስት ተጭኜ ከፍታለሁ ማለት ነው። እዚህ ጋር አክቲቬት ሰርቪስ የሚል አለ፣ እሱን እጫናለሁ። ተርምና ኮንዲሽን አለ፣ እሱን አይተን መስማማታችንን እንገልጻለን። ከታች ያለውን በመጫን ከዛን አክቲቬት እንለዋለን። ሚስጥር ቁጥር እንድናስገባ ይጠይቀናል። አሁን አክቲቬትድ ሰክሰስፉል ይለኛል። ፊኒሽ እለዋለሁ። ስለዚህ ይህንን ካደረግን በኋላ እዚህ ጋር ዲቫይስ ክሬዲት ፕሮዳክቶችን ያሳየናል። መውሰድ የምንችላቸውን የቀፎ አይነቶችን ማለት ነው። ስለዚህ የ12 ወር ያለው አማራጭ እንግዲህ ሁለት ነው። አንደኛው በ6 ወር ነው፣ ሌላኛው በ12 ወር ነው። የ6 ወር የምንለው መጀመሪያ ቅድሚያ ክፍያ 25% ከፍለን ሌላውን በ6 ወር የምንከፍልበት አማራጭ ነው። እንዲሁም ደግሞ የ12 ወሩ አለ። እሱም ከ25 እስከ 30% ቅድሚያ ከከፈልን በኋላ የአገልግሎት ክፍያን ከፍለን እንዲሁ በ12 ወር የምንጨርሰው ነው። ስለዚህ እነዚህ ምርጫዎች መርጠን የብድር አገልግሎት ማግኘት እንችላለን። የብድር መጠናችንን ያሳየናል። ያው አክቲቭሊ ቴሌብርን የምንጠቀም ከሆንን ብቻ ነው የብድር ገደባችን ከፍ ያለ ሆኖ የሚያሳየን። ካልሆነ ግን እንደዚህኛው እንደኔ ዜሮ ሊሆን ይችላል። ሌላው ደግሞ የምንወስደው የቀፎ አይነት ምን አይነት ነው ለሚለው ለብድር የቀረቡ ከዚህ በፊት የነበሩ ቀፎዎች ሳምሰንግ እና አይቴል፣ ቴክኖ እና ዚቲ ቀፎዎች ናቸው። ሳምሰንግ ኤ26፣ ኤ16፣ አይቴል ደግሞ ኤ06 እና ሌላም ቴክኖ ፖፕ 10 የሚል እንዲሁም ዚቲ ኤ55 ቀርቦ ነበረ። ስለዚህ እነዚህን የብድር ቀፎዎች የምናገኘው እዚህ ጋር አክቲቬት ካረግን በኋላ የብድር መጠናችንን አይተን በአካል ኢትዮ ቴሌኮም መሸጫ ማዕከል ላይ ተገኝተን ነው። ሌላው ለብድር የሚያስፈልገን ነገር ምንድን ነው? ፋይዳ ሊኖረን ይገባል። እንደገና ሲሙ ቴሌብር የምንጠቀምበት ሲም ከወጣ ከ5 ዓመት በላይ ሊሆን ይገባል። 5 ዓመት እና ከዛ በላይ እንዲሁም ቴሌብር መጠቀም ከጀመርን 6 ወር እና ከዛ በላይ ሊሆን ያስፈልጋል። ደረጃችንም ሌቭል 3 መሆን አለበት። የቴሌብር ደረጃችንን እዚሁ ላይ ማየት እንችላለን። ሌላውን ያው በራሳችን የምናውቀው ነው የሚሆነው። እንደምታዩት አካውንት ምትለውን ስትጫኑ ከስማችሁ ስር ደረጃችሁን ያሳያል። ምናልባት ደረጃ 1 ከሆነ ደረጃ እንዴት ማሳደግ እንደምትችሉ ከዚህ በፊት የሰራሁት ቪዲዮ ላይ ማግኘት ትችላላችሁ። ሌላው ደግሞ መቼ እንደከፈታችሁ መረጃ ማግኘት ትችላላችሁ በመጠየቅ። እነዚህን ነገሮች ካሟሏችሁ በቀጥታ ሄዳችሁ የቀፎ ብድር መውሰድ ትችላላችሁ ማለት ነው። ይህን ይመስላል። አመሰግናለሁ።